ስሜ ሙዓዝ ሼክ ከዲር ከቢር ሁሴን እባላለሁ። የተወለድኩበት ቦታ አርሲ ሲርካ በጎቤሳ ከተማ ነው። ቅርአት አጀማመሬ ቁርአንን 2004 ላይ ነው የጨረስኩት። አልሐምዱሊላህ ረቢል ዓለሚን። ከታች ያሉ ትናንሽ ኪታቦችን ኡሚ ላይ ነው የጀመርኩት። የተወለድኩት በ1993 አካባቢ ላይ ነው። አቢ አላህ ይርሐማቸው ወደ 7 ዓመት አካባቢ ላይ እኔ እያለሁ ነው ወደ አኺራ የሄዱት። አላህ ይርሐማቸው 2000 ሚሊዮን ለመግባት 2 ወር ምናምን ሲቀረው ነው ወደ አኺራ የሄዱት። የሚኖሩበት ቦታ መስጂድ ውስጥ ነበር። አቢ አላህ ይርሐማቸው። እኔ የተወለድኩት እዛው መስጂድ ውስጥ ነው። ልክ ከመስጂዱ በር ወደ መስጂድ ከመግባት በፊት መስጂድ ውስጥ 2 ክላሶች አሉ። እዛ ክላስ ውስጥ ነበር አቢና ኡሚ ሲኖሩ የነበሩት። እዛው ክላስ ውስጥ ነው የተወለድኩት። በአሁን ቦታ ያቺ ቦታ በአሁኑ ወቅት ፈርሳ መስጂድ ውስጥ ገብታለች። ያቺ 2ቷ ክላስ ተነስታ እዛ መስጂድ ውስጥ ነው ዳዴ እያልኩኝ አልሐምዱሊላህ ረቢል ዓለሚን እዛ ውስጥ ነው ያደግነው። እኛ አድገን 7 ዓመት ምናምን እንዲህ ሲሆነን አቢ ወደ አኺራ ሲሄዱ ኡሚ አላህ ጀዛዋን ይክፈላት እዛ መቅራት ያለብንን ኪታቦች ወደ ሐዲስ ኪታቦች ከመግባቴ በፊት የፍቅህ ኪታቦችን እንድቀራ ነው ያደረገችኝ። በመጀመሪያ ተዕሊሙል ሙተዓሊም የሚባል ኪታብ እሱን እንድቀራ አደረገችኝ። ሰፊናንና ሹጃዓን ገዛችልኝ። የተወሰኑ ኪታቦችን የፍቅህ ኪታቦችን ከቀራው በኋላ እኔን ይዛ ወደ ደረስነት ይዛኝ ሄደች። ከኛ ከጎቤሳ ከተማ ወጣ እኔን ይዛ ቦቆጂን አልፋ ሐሳሳን አልፋ መራሮ የምትባል ከተማ አለች። ከዛ ከመራሮም ቆማ ሲምቢሮ የሚባል ገጠር አለ። እዛ እኔን ይዛ ሄደችው ለደረስነት እኔን ለመስጠት ስትሄድ እዛ ቦታ የሚያስቀሩ ሼክ አብደላህ ይባላሉ። ሰሙ ኡሚ እኔን ይዛ እየመጣች መሆኗን የትልቅ ዓሊም ባለቤት ናት ልጇን ይዛ እየመጣች ያለችው ብሎ ለራሳቸውን ፈረስ ላይ ተቀምጦ ለኡሚም ፈረስ ይዘው መጡ። ከዛ ገጠር ተነስቶ ጀማዓቸውን ትተው መራሮ የምትባል ከተማ ላይ ጠበቁን። ኡሚ ፈረስ ተቀምጣ አታውቅም። እኔን ይዛ ለኪታብ እኔን ለመስጠት ይዛ ነው የመጣችው። ፈረሱን እንደምንም ተቀምጣበት መሄድ ጀመር። ከዚህ ከመራሮ ከተማ እስከ ቆማ ሲምቢሮ የሚባል ገጠር የመኪና መንገድ የለም። ከባድ በጣም ገጠር ነው። በፈረስ ብቻ የሚኬድበት መንገድ ነው እንጂ የመኪና መንገድ የለም። የመኪና ድምጽ ራሱ አትሰማም። ያን ጉዞ ስንጀምር ለካ ኡሚ ፈርታ ገመዱን እጇ ላይ ጥምጥም አድርጋ የፈረሱን ገመድ ይዛለች። እያሳመማት እጇን እየላጣት መጣ። ለመናገር ጀማዓቸውን ትቶ ፈረስ ይዞልን የመጡ ዓሊም ናቸው። መናገር ከበዳት። ለመውረድም ፈረሱን ትታ በእግሯ ለመሄድም መንገዱም ረጅም ነው። ፈራች። ላሲል እዛ ቦታ ላይ ስንደርስ ሄደን መግሪብ ተሰግዶ ኢሻ ተሰግዶ ከኢሻ በኋላ እቤት ገብተን እራት ቀረበልን። ቡና በሚሰጣት ወቅት ኡሚ ቡና ሲኒውን መያዝ አቃታት። ገመዱ እጇ ልጧታል። እጇ ልጧልና የዛን ቀን ማታ ከበዳት መያዝ። በግራ እጇ ነው እንትን ያለችው ቡናውን የጠጣችው። ይሄ ገመዱ በልቷታል። መናገርም ፈርታ ነው ዝም ያለችው ተልጦ። የዛኔ ነው ቢስሚላህ ብላ 9 ዓመቴ ነው ለደረስነት እኔን ይዛ ሄደችው። ለራሴ ሄጄ ኪታብ ለመፈለግ ቅርአቲ ደረስነት ለመውጣት እድሜ ላይ ያልነበርኩ እሷ ናት እኔን ይዛ የሄደችው። ቢስሚላህ ብዬ ደረስነት እሷ እኔን ይዛ ስትሄድ 9 ዓመቴ ነው። ግን እኔን ይዛ ከመሄዷ በፊት ኪታብ ላይ ጎበዝ ከመሆኔ በፊት አገር ቤት እያለን ረብሽ ነበር። ዛሬ የመስጂድ ኢማም የመስጂድ ኸጢብ ከመሆኔ በፊት አንድ ኹጥባ አልፎኝ ነበር ልጅ ሆኜ። አንድ ኹጥባ ስላለፈኝ ኡሚ እኔን ይዛ ወደ እስር ቤት ሄዳለች። አገር ቤት እያለን ቀኑ ጁምዓ ነው። ኳስ ሄድን፣ ተጫወትን። ኳስ ተጫውተን ልጆቹም ስንመለስ እኔ ሞተር ወድ ነበር በጣም ልጅ ሆኜ። ሞተር ስለምድ በጣም ልጅ ነኝ
ሁለቱም እግሮቼ ከሞተር ላይ መሬት አይደርሱም ነበር። ልጁ ከኋላ ተቀምጦ ያነሳልኛል፣ ከዛን ዘሎ ይወርዳል። ሞተር በጣም ስለምወድ ሞተር ላይ ሆኜ የጁምዓ ሰላት አለፈኝ። እኔ ሮጬ በጁምዓ ቀን ወደ መስጊድ ስመጣ ማንም የለም፣ ኡሚም እህቶቼ ሞተዋል ወደ መስጊድ። እንደምንም ጀለቢያዬን ቀይሬ በሩጫ ወደ መስጊድ ሲሄድ ተሰግዷል። እኔ ወደ መስጊድ ግቢ ከመግባቴ በፊት ሰዎች ሰግዶ ወጡ። ጁምዓ እንዳልሰገድኩ እኔ ለመግባት ስል ኡሚም ከመስጊድ ወጣች። ሳያት ከመስጊድ እንደሚወጣ ሰው ለማስመሰል ወደዛ ሄድኩና ወደዚህ ተመለስኩ። አየችኝ። ኬት ነው የምትመጣው አለችኝ። ወንድሞቼም አይተውኛል። ሙአዝ ዛሬ ጁምዓ አልሰገደም፣ ጁምዓ አልፎታል አለ። እዛን እየተቆጣች ወደ ቤት ይዛኝ ሄደችና ቤት ውስጥ ምሳም ሳትበላ ውጪ አቆማኝ። እስር ቤት ነው የምወስደው፣ ወደ ፖሊስ ጣቢያ ትሄዳለህ፣ ዛሬ ጁምዓ ስላለፈ ኹጥባ ስላሳለፍ ትታሰራለህ አለች። ወንድሞቼ ለመናት። ታናሽ እህቴ ያለች ሀቢባ እንላታለን፣ እሷም ለመነቻት፣ እምቢ አለችው። ዛሬ 9 ዓመት ምናምን የሆነኝ ሚልታኔ ጁምዓ ነው ያለፈኝ። እሺ ሄዳለሁ እኔ ስላት፣ እንደዚህ ፏ ብለህም አትሄድም፣ ጁምዓ ያለፈው ሰው እንዲህ በጀለቢያ መሄድ የለበትም ብላ ጀለቢያን ያስወለቀችኝ። የሆነ ቤት እየተስተካከለ ነበር የዛኔ፣ ቀለም አፈር ምናምን ያበላሸው ሰራተኞች የሚለብሱት የሆነ ቁንጣ አለ፣ እሱን ልበስ አለችኝ። እሱን አስለበሰችኝ። ከላይ የለበስኩትን ንጹህ ጀለቢያውን አስወለቀችኝ። ያወለቅኩኝ። የሆነ ቆሻሻ ልብስ እንድለብስ አደረገችኝ። በቁንጣ ውጣ አለችኝ። ጫማዬንም አውልቅ አለችኝ። አወለቅኩ። የሆነ ሸበጥ ሰጠችኝ። እሷን ለብሼ ውጣ አለችኝ። ወጣው ከቤት። ራቅ ብለህ ከኔ ላይ ከፊቴ ሂድ፣ ከፊት ለፊቴ ሂድ አለችኝ። የሄድኩ ወደ ፖሊስ ጣቢያ የሄድን እኔ ቆም ብዬ እሷን ስጠብቃት ሂድ ወደ እኔ እንዳትጠጋ አለች። ሄድኩ። ዛሬ በቃ መታሰሬ ነው ያልኩኝ። አይደለም እስር ቤት መታሰር ተውና ሰው ለመጠየቅ እስር ቤት ሄጄ አላውቅም። 9 ዓመቴ ነው። ተቃረብን። የሆነ ጤና ጣቢያ ጋር ደረስን። ከፊት ለፊት ፖሊስ ጣቢያ ጋር ደረስን። አንተ ዛሬ ጁምዓ ሳለፈ እስር ቤት መግባት አለብህ አለችኝ። ወደ ፖሊስ ጣቢያው ስንቃረብ ና አለችኝ። ከፊቷ እየሄድኩ ነበር። ዞር ብዬ ወደ እሷ ስመጣ ሁለተኛ ይለመድሃል አለችኝ። ጁምዓን ታሳልፋለህ አለች። ኧረ ቢስሚላህ አላሳልፍም አልኳት። በሞተር ምክንያት በኳስ ምክንያት ጁምዓ ታሳልፋለህ? አላሳልፍም። ዛሬ ትቼልሃለሁ እና ተመለስ፣ አሁን ልብስህን ቀይር አለኝ። ተመለስኩና ከሷ ጋር ወደ ቤት ተመልሰን ልብሴንም ቀይሬ ዱዓ አደረገችልኝ። አልሐምዱሊላህ ረቢል ዓለሚን። ዛሬ ኢማምም ሆኜ የመስጂድ ኸጢብ ለመሆን የጁምዓ ኸጢብ ለመሆን የዛን ቀን አንድ ጁምዓ ስታልፈኝ ነው ኡሚ ጀዛዋን አላህ ይክፈላት ትልቅ እርምጃ ወሰደችብኝ። الرحمن الرحيم الحمد لله الذي بنعمته تتم الصالحات جعل الأرض قرارا وأحاطها ب7 سماوات جعل فيها فجاجا وأنهارا وجبالا راسيات أنزل الغيث مباركا والفلك بالخير في البحر جاريات سخر الشمس دائبين والنجوم بالليل بازغات خلق الحياة ليبلونا وكتب علينا الممات نحمده سبحانه وتعالى حمدا يليق بجلال الذات وكمال الصفات ونسأله من نوره نورا ننجو به من الظلمات أشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبده ورسوله شمس الدجى وقمر الليالي الهالكات الفصيح لسانه وبلسانه يتكلم أهل الجنات
الفريد حياؤه وحياؤه لم تخذ بمثله البنات المعدوم مثله وبمثله قط لم تلد الأمهات العظيم خلقه وبخلقه أنزلت الآيات. أيها المؤمنون مزارع خطباتنا إن شاء الله تعالى ስለ ነቢያችን አለይሂ ሰላቱ ወሰላም በረካ ነው የምናየው። ስለ ነቢያችን አለይሂ ሰላቱ ወሰላም በረካ ስናነሳ በረካቸው እንዲደርሰን ነው። ስለ ነቢያችን አለይሂ ሰላቱ ወሰላም እዝነት ስለ ረሕመታቸው ስናነሳ የእሳቸው ረሕመት እንዲደርሰን ነው። ነቢያችን አለይሂ ሰላቱ ወሰላም ዛታቸው በረካ ነው። በረካም እሳቸው ጋር ነው። በረካም ከእሳቸው ጋር ነው። ረሱልን አለይሂ ሰላቱ ወሰላም አላህ ነቢዩን አለይሂ ሰላቱ ወሰላም ለመላው ዓለም ረሕመት አድርጎ ነው የላካቸው። ለሙእሚኖች ደግሞ ቢልሙእሚኒነ ረኡፍ ረሒም አላቸው። ነቢያችን አለይሂ ሰላቱ ወሰላም ለእኛ ለሙእሚኖች ብቻ ሳይሆን ለጅኑም ለኢንሱ ብቻ ሳይሆን ለመላኢኮችም ረሕመት ናቸው። ይህ መስጊዱ ያው አዳማ ውስጥ ገንዳሃራ በሚባልበት ወይም ደግሞ በቦሌ ክፍለ ከተማ ጎሮ አካባቢ በጎሮ ወረዳ ገንዳሃራ አካባቢ የሚገኝ መስጊድ ነው እና ልዩ ስሙ ደግሞ ቬራ አካባቢ ወደ ቬራ ትምህርት ቤት አካባቢ የሚገኝ መስጊድ ነው። ደረስነት ከወሰደችኝ በኋላ ለተወሰነ ጊዜ እዛም ኪታቦችን ሐዲሶችን ቀራውን። አሁንም በድጋሚ ወደ ባሌ እንዲሄድ አደረገችኝ። አንድ ኡስታዝ አሉ ሼህ መሐመድ የምንላቸው አሁንም አሉ። ለእሳቸው ሰታኝ ወደ ባሌ ሼክ መሐመድ ቃዲ ይባላሉ። አንቤንቱ ላይ ኪታብ የሚያስቀሩት እሳቸው ላይ መቅራት ጀመርኩ። ኪታቡ ተውሂድን፣ ብሉግል መራምን እና አርበዒንን እሳቸው ላይ መቅራት ጀመርኩ። ከዛን እዛ አንቤንቱ ላይ ይሄ ኪታብ አድሩሱል ሙሂማ የሚለውን ኪታብ ሼክ ላይ እየቀራን ሌላ ሰዓት ስጡኝ አልኳቸው ሼክን። እኔ ይሄን ኪታብ ለብቻዬ ቀርቼ መጨረስ እፈልጋለሁ እና ሰዓት ስጡኝ አልኳቸው። ሰዓት የለኝም አሉ ኡስታዝ። አቢን ስለሚያውቋቸው ደግሞ ከደረሶች ውስጥ ለይቶ ነው የሚያዩኝ። በይነ አልአዛኒ ወልኢቃም ሰዓት ሰጡኝ። በዛ መሀል ያችን ኪታብ ጨረስኩ እሷቸው ላይ። ኡሚ ጋር ወደ ሀገር ቤት ተመለስኩና አሁን ሪያዱ ሳሊሂን ላይ ደርሻለሁ። ሪያዱ ሳሊሂንም ለመጨረስ ነው ልጨርስ ደርሻለሁ አልኳት። አሁን ከሪያዱ ሳሊሂን ቀጥዬ መቅራት ያለብኝ ኪታብ ተጅሪድ ነው። የተጅሪድን ኪታብ ደግሞ ከኡሚ ኪታብ ላይ ነው የቀራሁት። የተጅሪድ ኪታብ ኡሚ የቀራችበት ኪታብ እኔ ከመወለዴ በፊት ኡሚ ከማግባቷ በፊት የቀራችበት ኪታብ አለ ተጅሪድ። አልሐምዱሊላህ ረቢል ዓለሚን። እነ ቡኻሪ ሙስሊምንም ከማግባቷ በፊት ነው ኡሚ የቀራችው። ተጅሪድን ወስጄ ወደ ባሌ ድጋሜ ተመለስኩ። ኡስታዝ ሙአዝ እድሜያቸው ገና ልጅ ነው፣ ወጣት ናቸው። በአጋጣሚ ቤተሰቦቻቸውንም አውቃቸዋለሁ። አባቱንም እናቱን ነው በአካል ማላውቀው፣ አባታቸውን በአካል አውቃቸዋለሁ። አባታቸውን በጣም የቀሩ ትልቅ ሰውና ትልቅ ሼህ ናቸው። እኔ በማውቃቸው ሰዓት ብዙ ልጆች የሚያስቀሩ ትልቅ ሼህ ናቸው። ብዙ ጀማ ያላቸው 500፣ 600፣ 1000 ምናምን ጀማ የነበራቸው አባት ናቸውና ተውሂድ በደንብ አርሲ ውስጥ ባሌ ውስጥ በደንብ እንዲሰርጽና ህዝቡ ከሽርክ እንዲወጣና ወደ ተውሂድ መጥቶ እውነተኛውን የእስልምና መንገድ መከተል እንዲችል ካደረጉት ትልቅ ሼህ ናቸው። አዩሀል ሙእሚኑን መዛሪያው ኹጥባችን ኢንሻአላሁ ተዓላ ስለ ነቢያችን አለይሂ ሰላቱ ወሰላም በረካ ነው የምናየው። ስለ ነቢያችን አለይሂ ሰላቱ ወሰላም በረካ ስናነሳ በረካቸው እንዲደርሰን ነው። ስለ ነቢያችን አለይሂ ሰላቱ ወሰላም እዝነት ስለ ረሕመታቸው ስናነሳ የእሳቸው ረሕመት እንዲደርሰን ነው። ነቢያችን አለይሂ ሰላቱ ወሰላም ዛታቸው በረካ ነው። በረካም እሳቸው ጋር ነው። በረካም ከእሳቸው ጋር ነው። ረሱልን አለይሂ ሰላቱ ወሰላም አላህ ነቢዩን አለይሂ ሰላቱ ወሰላም
ለመላው ዓለም ረሕመት አድርጎ ነው የላካቸው። ለሙእሚኖች ደግሞ ቢልሙእሚኒነ ረኡፍ ረሒም አላቸው። ነቢያችን ዓለይሂ ሰላቱ ወሰላም ለእኛ ለሙእሚኖች ብቻ ሳይሆን ለጅኑም ለኢንሱ ብቻ ሳይሆን ለመላኢኮችም ረሕመት ናቸው። ጊዜ ይፈልጋል። በጣም ኹጥባ ወቅት እንድትሰጠው ይፈልጋል። በጣም እንድታስብበት ይፈልጋል። መስጂድ ገብቶ ኹጥባን የሚያዳምጥ ሰው አንድ አይነት ሰው ብቻ አይደለም። ለዚህ ሁሉ ሰው የምትሰጠው ነገር የሳምንት ከሳምንት እስኪሆነው ድረስ ጊዛ አልቀልብ ወይንም ጊዛ አሩህ ስለሆነ በጣም እንድታስብበት ጊዜ እንድትሰጠው ይፈልጋል። የኛ መስጂድ እንደ ማንኛውም መስጂድ በየሳምንቱ ጁምዓ ዕለት ኹጥባ ከሚደረግባቸው መስጂዶች አንዱ ነው። በአካባቢያችን ያለው ጀማ ደግሞ በአብዛኛው የአካባቢ መኖሪያ ቤት አካባቢ ነው። ብዙ የተለያየ ማህበረሰብ የሚኖርበት አካባቢ ነው። የኛ ጀማዓም እንደ ሌሎች መስጂድ በጣም ብዙም አይደለም፣ ነዋሪ ነው ያለውም። አብዛኛውም ቀን ለስራ ብሎ ወደ ስራ ቦታ ስለሚንቀሳቀስ ጁምዓም ሲደርስ ብቻ ነው በብዛት የሚመጣው። የጁምዓው ኹጥባዎች ብዙ ጊዜ ጊዜን ያማከሉ ናቸው፣ ጊዜን የሚከተሉ ናቸው። እንደገና ደግሞ በየወቅቱ በሚፈጠሩ ሁኔታዎች ላይ የተነሳ የሚደረጉ የኹጥባ አይነቶች ናቸው። ስለዚህ ማህበረሰቡን ለማስተማር ወይም ጀማዓውን ለማስተማር ወደዚህ የሚመጣውን ጀማዓ በደንብ ለማስተማርና ከወቅቱ ጋር ከሚፈጠሩ ጉዳዮች ጋር በተያያዥነት የሚደረግ ኹጥባ ስለሆነ በህዝቡ ዘንድ በጣም ተወዳጅ ነው። ኹጥባ ደግሞ ሲደረግ በተለያዩ ቋንቋዎች ነው የሚደረገው። በአማርኛና በኦሮምኛ ጀማዓው በደንብ እንዲሰማ በትርጉም ኹጥባ ይደረጋል። ስለዚህ ያንን ሌላ ቦታ ላይ በኦሮምኛ መስማት የማይችሉ ወይም ሌላ ቦታ በአማርኛ መስማት የማይችሉ ሙስሊሞች ከተለያየ ቦታ እየመጡ እዚህ ኹጥባ በስነ ስርዓት ሰምተው ይሄዳሉ። ስለዚህ እንደውም የጁምዓ ቀን ከኛ ጀማዓ ይልቅ ከሌላ ቦታ የሚመጣው ሰው ኹጥባውን ፈልጎ ለማዳመጥ የሚመጣ ሰው ይበዛልና ስለዚህ እኛ መስጂድ ውስጥ የሚደረገው ኹጥባ ይሄን ይመስላል። አልሐምዱሊላህ አላህ ወፍቆናል። በቅድሚያ አላህን ሱብሓነሁ ወተዓላ ልናመሰግነው ይገባል። ይህንን የመሰሉ ኡስታዝን አላህ ኢማምን ለሰጠን ማለት ነው። ኢንሻአላህ ኢማማችን ማለት ነው ኹጥባን በተመለከተ ሐቂቃ የኹጥባን መንፈስ የሚከቱን ልክ ሐሙስ ነው ኸሚስ ምሽት ላይ ሐቂቃ ዝግጅት እንድናይ ሁሌ ማለት ነው አብዛኛው ጊዜ ሐቂቃ ስለ ጁምዓ በደንብ እንድንዘጋጅ በኸሚስ ምሽት ላይ ነው ዝግጅት እንድናደርግ የሚያነሳሱን ማለት ነው። የአንድ ቀን ጁምዓ ከጨረስኩ እስከ ለሚመጣው ጁምዓ ምን ማድረግ አለብኝ፣ ስለምን ማዘጋጀት አለብኝ ብዬ እስከሚመጣው ጁምዓ አስብበታለሁ። ድንገት የሆነ አጋጣሚ መጥቶ ያንን ኹጥባ የሚያስቀይረኝ ነገር ካልሆነ مثلا እስከ ሐሙስ ማታ ዛሬ مثلا ጁምዓ ነው፣ ከዛሬ አንስቼ እስከሚመጣው ጁምዓ ምን ማዘጋጀት እንዳለብኝ አስባለሁ። በትንሹ አላነበብኩም ካልኩኝ 4-5 ኪታቦችን አነባለሁ። ከሐዲሶችም ከታሪክም ከተፍሲርም አነብና እስከሚመጣው ጁምዓ አዘጋጅበታለሁ። ሩበማ ሐሙስ ማታ ላይ ምሽት ላይ የሆነ ነገር ከተከሰተ ያንን ፕሮግራም እቀይረዋለሁ። ከሱብሂ በኋላ በፍጥነት ከዛ ዋቂዕ ጋር ከክስተቱ ጋር የሚያያዝ ኹጥባ ለማድረግ ስለምገደድ ወደዛ እቀይራለሁ። አላህ ባስቻለኝ ሀል የመጀመሪያውን ኹጥባ ሙሉ በሙሉ በአረብኛ እጨርሳለሁ። የመጀመሪያውን ኹጥባ በአረብኛ ከጨረስኩ በኋላ ሁለተኛው ኹጥባ ላይ ነው ወደ ትርጉም የምገባው። የመጀመሪያውን ኹጥባ በአረብኛ እጨርሳለሁ፣ ሁለተኛው ላይ ወደ ትርጉም እገባለሁ። በሁለቱም ቋንቋ ህዝቡ እዚህ ጋር ጉራጌውም፣ ስልጤውም፣ ትግሬውም፣ ኦሮሞውም፣ አማራውም ሁሉም ስለሚመጣ በኦሮምኛ የመጀመሪያውን ተረጉምና ከዛም በአማርኛም ተረጉምና እኔ ጀማዓው ከመስጂዱ የሚተላለፈውን ነገር እንዲወስዱ አደርጋለሁ። እንደ አጋጣሚ ሆኖ ሐቂቃ ከዚህ መስጊድ ውስጥ ውጪ ማለት ነው በተለየ ሁኔታ ካልሆነ በስተቀር ማለት የተለየ አጋጣሚ ወይም የተለየ ሁኔታ ካልተከሰተ በስተቀር ከዚህ መስጊድ ውስጥ እኔ አሁን እዚህ ከመጣው 11 አመት ይሆነኛል ማለት ነው አዳማ ከመጣው እና ከዚህ መስጊድ ውስጥ ሐቂቃ ውጪ ሰግጄ አላውቅም።
የተለየ ሁኔታ ወይ በስራ ምክንያት በሆነ ምክንያት ብቻ ወይ ከከተማ ቆጣው እንጂ አዳማ ውስጥ ካለው ከዚህ መስጊድ ውጪ በቁጥር ነው እኔ ሀቂቃ ከ11 ዓመት ውስጥ በቁጥር ነው ከዚህ መስጊድ ውስጥ ውጪ ሰግጄ የማውቀው ማለት ነው። ፊት ያሉ ቦታዎችን በጊዜ ነው ሀቂቃ መስጊዳችን ሞል የሚያዙት ማለት ነው። አርፎዶ 5 ሰዓት ተኩል በኋላ ብትመጣ ሀቂቃ መስጊዳችን ቦታ አታገኝም። ምክንያቱም ያው ይሄ ማነሳሳት ስላለ ነው። እና ሁሉም በጊዜ ገብቶ ቁርአኑን ሱረቱል ካፍን ይቀራል። ከዛ በኋላ ደግሞ ዱዓ የሚያደርገው ዱዓ ያደርጋል፣ አዝካር የሚያደርገው አዝካር ያደርጋል። እና ያ ለውጥ ነው ማለት ነው። አላህ ሱብሓነሁ ወተዓላ እዝነት አደረጋቸው ነቢያችንን ዓለይሂ ሰላቱ ወሰላም፣ ረሕመት አደረጋቸው። በረካም ከሳቸው ጋር ነው። የረሱል ዓለይሂ ሰላቱ ወሰላም በረካ ከየት ነው የሚጀምረው? የነቢያችን በረካ ሰለላሁ ዓለይሂ ወሰለም ከመወለዳቸው በፊት ነው የሚጀምረው። አሚነቱ ቢንት ወህብ የነቢያችን እናት ሰለላሁ ዓለይሂ ወሰለም ረሱልን ዓለይሂ ሰላቱ ወሰላም ባረገዘች ወቅት ሴቶች የማዩትንና መከራ ጭንቀትን አይቼ አላውቅም አለች። ከዛ ነው የሚጀምረው የነቢያችን በረካ ዓለይሂ ሰላቱ ወሰላም። ከዚህ 11 ቀበሌ ከዛ ለኹጥባ ብሎ የሚመጣ ሰው አለ። ብዙ መስጊዶች አሉ አልፈው እዚህ የምመጣው ላንተ ኹጥባ ነው የሚሉኝ ሰዎች አሉ፣ ኹጥባውን ለማዳመጥ። ያ ብቻ ሳይሆን አንድ ሙስሊም አይደለም ክርስቲያን ነው፣ የመስጊዳችን አካባቢ ነዋሪ ነው። ነገር ግን ዛቴን እኔን አይቶኛ ያውቅም አንድም ቀን። ይሰማል ለካ ኹጥባውን ያዳምጣል። አንድ ቀን እኔ የዛን ቀን ጀለቢያም የለኝም፣ ይሁን ኖርማል ልብስ ለብሼ ነው ያለሁት። እዚህ መድረሳ የሚያስተምር ሼክ ጆሃር የምንለው ኡስታዝ አለ። ከሱ ጋር እዚህ ውጪ ላይ በረንዳ ላይ ከመስጊድ ውጪ ሆነን ነው ያለነው። ሰውየው መጣና እኔና ኡስታዝ ጆሃርንም ዘየረንና እናንተ አለን የዚህ መስጊድ ኢማም ከዚህ መስጊድ ኹጥባ የሚያደርገውን ሰውዬ እኛ ራሳችን ከሱ እየተጠቀምን ነው፣ ብዙ እየሰማን ነው፣ ብዙ እያዳመጥን ነው። መልእክቱን በደንብ ተጠቀሙበት፣ እሱ የሚያስተላልፈው ነገር እኛን ራሱ እየጠቀመ ነው አለ። ይሄን ሲለን ይሄን የሚነግረው ለኔው ነው። ማሻአላህ ከዚህ መስጊድ የሚያስተላልፈው ኢማም መልእክቱ አሪፍ ነው አልኩት። አው መልእክቱ ደስ የሚል መልእክት ነው አለኝ። እሱ ይሄን ካለኝ በኋላ እሺ ኢንሻአላህ እንጠቀምበታለን አልኩትና እሱ ዞር ካለ በኋላ ጠራሁትና ታውቀዋለህ አልኩት የዚህን መስጊድ ኢማም። አላውቅም አለኝ። እዛን ሼክ ጆሃር ንገረው አለኝና እኔው ነኝ አልኩት። መቶ ሰውየው ዘየረንን እኛ በቃ ካፊር ነው ግን ክርስቲያን ነው፣ ላንተ ማስበው ትልቅ ነገር አለኝ ብሎ በሚችለው ዱዓ አድርጎልኝ ነው የሄደው። ኹጥባ አልহামዱሊላህ ረቢል ዓለሚን ከኢስላም ውጪ ካፊር ይሄን ያህል ክርስቲያን የሆነ ሰው እኛ ራሳችን እየተጠቀምንበት ነው ሲል የሆነ ተአሲር አለው የሚለው ነገር ኢኽላሱንም አላህ ሱብሓነሁ ወተዓላ ይስጠንና አላህ ዘንድም ተቀባይነት የሚያገኝ አላህ ያድርግልን። የኹጥባው ሂደት ይሄን ይመስላል። ሀቂቃ ያው ኹጥባቸው በጣም ዝግጅት እንደሚያደርጉ ነው ሀቂቃ የሚያሳየን። ጁምዓ በመጣ ቁጥር ሀቂቃ በጣም በቃ በጉጉት እንድንጠብቅ ነው የሚያደርጉን። የሚነሷቸው ርዕሶች በአሁን ሰዓት እንደ ዓለም ብሎም እንደ ሀገር እንደ አካባቢ ያሉትን ነገሮች ሰው የሚነሱ ነገሮችን ነቅሰው ነው ሀቂቃ እያንዳንዱን ነገር በንቃት እየተከታተሉ ለማህበረሰቡ መልእክት ያስተላልፋሉ። እና ያው ኹጥባቸው ልዩ የሚያደርገው ይሄ ነው ሀቂቃ። ልክ በቃ በአሁን ሰዓት በዓለም ላይ ምን ይካሄዳል፣ እንደ ኢትዮጵያ ደግሞ ምን አለ፣ እንደ ሀገራችን ምን አለ፣ እንደ አካባቢያችን ምን አለ፣ እንደ ጀማዓው ምን አለ እያሉ እየከፋፈሉ እያንዳንዱን ነገር ወቅታዊ የሆኑ ነገሮችን ያው አንስተው ነው ኹጥባ የሚያደርጉልን። በዚህም የተነሳ ማለት ነው ሀቂቃ ያው በጣም ጀማዓው በየጊዜው ማለት ነው የጀማዓው ሁኔታ ከጊዜ ጊዜ እየጨመረ ይገኛል። እና ያው ሁሉም ያው መንፈሱ ተጋብቶበት አልহামዱሊላህ ያው ይህንን ይከታተላል ማለት ነው። የሐዲስ ኪታቦችን ቢያንስ 2 ኪታቦችን እጠቀማለሁ። ስለ ኹጥባ ብቻ የሚያደርግ አንድ ኪታብ እጠቀማለሁ። ሌሎችን ደግሞ ከታሪክ ውስጥ አንድ ኪታብ አያለሁ። فمثلا ብዙ አሐዲሶችን በውስጡ የያዘ ኪታብ በቀላሉ ሐዲሶችን ሰሂህ የሆኑትን ሐዲስ ማገኝበት ቅድም ያሳየው ኪታብ ነው። አልሉእሉእ ወልመርጃን ፊማ ተፈቀ ዐለይሂ ሸይኻን የሚል እዛ ኪታብ ወስዳለሁ። ሌላው ኹጥባ ላይ በየሳምንቱ የኹጥባውን ሙቀዲማዎችን ቀያይሬ እንዲያደርግ
ሚረዳኝ ኪታብ ጠሃረቱል ቁሉብ ወልኹዱእ ሊልዓላሚል ጉዩብ የሚል ኪታብ አለ። ያ ኪታብ መሰለን ኢነል ሐምደሊላህ ብሎ የሚጀምር ሙቀዲማ አለ። ያንን ሙቀዲማዎችን መቀየር ከፈለኩ በብዛት እዛ ውስጥ ስላለ فمثلا الحمد لله منشئ الموجودات وباعث الأموات وسامع الأصوات بلو بتاء مهد خطبة على مقدمة ليلاو دقمو فمثلا زارية تزقات جوبت خطبة الحمد لله الذي بنعمته تتم الصالحات الملنو مقدمة دينتو لخطبة مقدمة بتشا لا إما نبو كتاب راسو نيشال كتاب علي የጁምዓውን ሙቀዲማ ብቻ ምን ሐዲሱን አልወስድም ከዛ ኪታብ ላይ ሌላ ታሪክም ከዛ ኪታብ ወስድ የለም። የጁምዓውን ሙቀዲማ ብቻ ከዛ ኪታብ ነው ወስደው ጠሃረቱል ቁሉቢ ወልኹዱእ ሊልዓላሚል ጉዩብ የሚለው ሐዲሶችን ደግሞ ሳልጨነቅ ሰሂህ ሐዲሶችን ከፍቼ ወስደው አልሉኡሉእ ወልመርጃን ፊ መተፈቀ ዐለይሂ ሸይኻን የሚል ሐዲስ ነው። እኚህ ሁሉም አላህ ይርሐማቸው የአቢ ኪታቦች ናቸው። ከነሱ የቻልኩትን ያህል ወስድና አያይዤ ወደ ኹጥባ ስመጣ አልሐምዱሊላህ ረቢል ዓለሚን በዚህ መልኩ ነው። እኚህን ኪታቦችን ነው የምጠቀመው ብዙ ጊዜ ኹጥባ ላይ። ቁርአን ቀርተው ትልልቅ ኪታቦችን ቀርተው ሐፍዘው እዚህ መድረስ ትዕግስት የሚፈልግ ሰብር ማድረግ የሚያስፈልግ ነገር ነውና ይሄን ሁሉ አድርገው እዚህ ውስጥ ማለፋቸው በጣም ትልቅ ነገር ነው። እኔ እንደ ልጄ ነው የሚቆጥራቸው። የሚመጣውም ጀማዓ በሙሉ ልክ እንደ ልጁ ነው የሚቆጥራቸውና ስለዚህ ከማህበረሰቡ ጋር በደንብ ወይም ከጀማዓውም ጋር በደንብ ተዋውቀው ሌላ ሰው መጥቶ እንኳን በአንድ ሆነ ሰዓት ሰው ሲያሰግድ ዛሬ ኡስታዝ የት ሄዱ ብሎ ነው የሚጠይቀው ሰው። በፍቅር ሀቂቃ የሰዎችን ማለት መተግበር የሚችሉትን የሆነ ከሰዎች ጋር አቅል ጋር የሚሄድ ነገር ነው የሚሰጡትና ትምህርቱ ለየት ያለ ስለሆነ እና ያው በጉጉት ኹጥባ ጁምዓ እስከሚደርስ ሀቂቃ በጉጉት ነው የምንጠብቀው። ባጎታቸው ቤተ አቡ ጣሊብ ሆነው ነቢያችን አለይሂ ሰላቱ ወሰላም ምግብ ሲበሉ ረሱል ካሌሉ አለይሂ ሰላቱ ወሰላም ምግብ ያለበት ቦታ ላይ ረሱል ካልኸበሩ ወዳው ነው የሚያልቀው፣ ልጆቹ ሳይጠግቡ ነው ምግቡ የሚያልቀው አሉ። ነቢያችን አለይሂ ሰላቱ ወሰላም ከነሱ ጋር ካሉ ምግቡንም ጠግበው እነሱ ጠግበው ምግቡም ይተርፍ ነበር አሉ። ሌላው ነቢያችንን አለይሂ ሰላቱ ወሰላም በጸጉራቸው ውስጥ አላህ በረካ አደረገላቸው። የነቢያችን ጸጉር አለይሂ ሰላቱ ወሰላም በረካ አለው፣ ትልቅ በረካ። ረሱል አለይሂ ሰላቱ ወሰላም ኢማሙ ሙስሊም በዘገቡት ሐዲስ ላይ በሐጀተል ወዳዕ ነቢያችን አለይሂ ሰላቱ ወሰላም أنه أتى منه فأتى الجمرة فرماها جمران كورورو بحال نبياتنا عليه الصلاة والسلام صقراتشون ملاجة جمروا يزان كان رسول عليه الصلاة والسلام صحابوش رسول كبوا أنس من إلى الحديث لاي رأيت رسول الله صلى الله عليه وسلم والحلاق يحلقه رسول عليه الصلاة والسلام صقراتشون بالله جوبة وقت وطاف به أصحابه صحابوች ሪድዋኑላሂ ዐለይሂም አጅመዒን ረሱልን ከበው የጸጉራቸውን በረከት ለማግኘት ረሱልን ከበው ነበር። ፈማ ዩሪዱነ አን ተቀዐ ሸዕረቱን ኢላ ፊ የድ ረጁሊን። የኢማምነትን አገልግሎት መስጠት መቻል በጣም ትልቅ ነገር ነው። ስለዚህ ይሄንን ሰው ለሰው ሊሰጥ አይችልም። አላህ ነው የሚሰጥህና ከአላህ ውጭ ምንም የሚያደርግላቸው ነገር የለም። ቤተሰቦቻቸው ከሱ ጋር ለፍተው አስቀርተው ሊሆኑ ይችላሉ። ግን ቤተሰብ ያስቀራው የለፋበት ሰው በሙሉ እንደዚህ ላይ ሆነ ይችላል። ይህ ከአላህ የሚሰጥ ስጦታ ነው። አንዳንዱ ሰው ሲመጣ አሁን ወደኛ መስጊድ ሲመጣ ብዙ ጊዜ ኢማም የተለመደው ትልቅ ወፍራም ሽማግሌ ነገር ነው የተለመደውና እኛ መስጊድ ሲመጡ ይደነቃሉ ሰዎች። እንደዚህ አይነት ኢማም ኬት ነው ያገኛችሁት? ወጣት ነው ገና ብለው ይናገራሉ። እኔ እንደ ልጄ ነው የሚቆጥራቸው። የሚመጣውም ጀማዓ በሙሉ ልክ እንደ ልጁ ነው የሚቆጥራቸውና ስለዚህ ከማህበረሰቡ ጋር በደንብ ወይም ከጀማዓውም ጋር በደንብ ተዋውቀው ሌላ ሰው መጥቶ እንኳን በአንድ ሆነ ሰዓት ሰው ሲያሰግድ ዛሬ ኡስታዝ የት ሄዱ ብሎ ነው የሚጠይቀው ሰው። ሶስተኛ
በልብሳቸውም ውስጥ አላህ በረካ አደረገላቸው ነቢያችንን ዓለይሂ ሰላቱ ወሰላም። ልብሳቸው በረካ ነው፣ መድኃኒትም ነው። عن أسماء بنت أبي بكر رضي الله عنها أنها أخرجت جبة የነቢያችንን ሰለላሁ ዐለይሂ ወሰለም ረሱል ከሞቱ በኋላ ሰለላሁ ዐለይሂ ወሰለም የነቢያችን ልብስ እህቴ ዘንድ አኢሻ ዘንድ ነበር አለች። ያንን ልብስ እኔ ወስጄ እኔ ዘንድ ነበር፣ ሰዎች ሲታመሙ ያንን ልብስ አጥበን ውሃውን ሰዎች እናጠጣ ነበር አለች።